ሆሳዕና በአርያም ማለት መድኃኒት ማለት ነው። ይህ ቃል ከ2000 ዓመታት በፊት በኢየሩሳሌም አውራ ጎዳናዎች ላይ በከፍተኛ ድምፅ ያስተጋባና ዛሬም ድረስ በየዓመቱ በሚሊዮኖች የሚቆጠር ልብ ውስጥ የሚኖር የድልና የሰላም ድምፅ ነው። ነገር ግን ሆሳዕና ዝም ብሎ በዓል ብቻ አይደለም። የትህትና የትንቢት መፈጸሚያና የሰው ልጅ ለነጻነት ያለው ጉጉት የሚያሳይ ትልቅ የታሪክ ምዕራፍ እንጂ። ዛሬ በዚህ ቪዲዮ የሆሳዕናን ጥልቅ ታሪክ፣ በአህያ ውርንጭላ ላይ የመቀመጥ ምስጢርና በኢትዮጵያ ያለውን ለየት ያለ አከባበርን በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩ የሚጀምረው ክርስቶስ ወደ ኢየሩሳሌም ከመግባቱ ከብዙ ዘመናት በፊት ነው። ነቢዩ ዘካርያስም እንዲህ ብሎ ትንቢት ተናግሮ ነበር። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያ ላይ በአህያይቱ ግልገል ውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህ ትንቢት በወቅቱ ለነበሩት ለእስራኤላውያን እንቆቅልሽ ነበር። ምክንያቱም በወቅቱ ነገሥታት ድል አድርገው ሲመለሱ በፈረስና በሰረገላ በከፍተኛ ክብር ነበር የሚገቡት። ኢየሱስ ግን የመረጠው አህያን ነበር። ኢየሱስ አህያን ለምን መረጠ? በጥንቱ ዓለም ፈረስ የጦር ምልክት ነው። አህያ ግን የሰላምና የሥራ ምልክት ነበረች። ክርስቶስ በአህያ ላይ ተቀምጦ ሲገባ እኔ የምመጣው ዓለምን በጦር ለማሸነፍ ሳይሆን በሰላምና በትሕትና ልብን ለመግዛት ነው የሚል ታላቅ መልእክት ያስተላለፈ ነበር። ታሪኩም እንደሚነግረን ደቀ መዛሙርቱ የታሰረች አህያና ውርንጭላ አምጥተው ልብሳቸውን በላዩ ላይ ያነጠፉ። በኢየሩሳሌም የነበረውም ሕዝብ ቁጥሩ ከ2 ሚሊዮን በላይ እንደነበረ የታሪክ ጸሐፊው ዮሴፍ ወልደ ኮሪዮን ይገልጻል። ይህ ሁሉ ሕዝብ ልብሱንና የዘንባባ ዝንጣፊውን እያነጠፈ የተቀበለውን በከፍተኛ ድምፅ ነበር። ሆሳዕና ሕዝቡ የጮኹ ጩኸት ነበር። ሆሳዕና ማለት አሁን አድን ማለት ነው። ሕዝቡ በወቅቱ በሮማውያን የጭቆና አገዛዝ ስር ስለነበረ ክርስቶስን እንደ ፖለቲካ ነፃ አውጪ ቆጥሮት ነበር። ዘንባባንም ለምን ተያዘ? ዘንባባ በምድረ በዳ የማይጠወልግ ረጅም ዕድሜ ያለውና ሁልጊዜ አረንጓዴ የሆነ ዕፅ ነው። ይህም የድል ምልክት ነው። ሰዎች ለነፃነት ያላቸው ጥማት በዘንባባ ገለጹ። ዛሬም ድረስ በዓለም ዙሪያ የሚገኙ ክርስቲያኖች ዘንባባን የድል ምልክት አድርገው ይይዛሉ። ወደ ሀገራችን ወደ ኢትዮጵያ ስንመጣ ሆሳዕና ለየት ያለ ድምቀት አለው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 8ኛው የሰሞነ ሕማማት መግቢያ እሁድ ሆኖ ይከበራል። በገዳማትና ከቆላማ አካባቢዎች የመጣው ዘንባባ በካህናት ተባርኮ ለምዕመናን ይታደላል። ምዕመናንም ይህንን ዘንባባ ሆሳዕና እያሉ በራሳቸው ላይ ያስራሉ፣ እንደ ቀለበትም ያደርጉታል። ይህ ዘንባባ እስከ ቀጣዩ ዓመት ድረስ በቤት ውስጥ በረከት ሆኖ ይቀመጣል። ሆሳዕና በአርያም የሚለው ያሬዳዊ ዜማም ሽብሸባም ቤተክርስቲያኑን በደስታ ይሞላዋል። በደቡብ ኢትዮጵያ የምትገኘው የሆሳዕና ከተማም ስሟን ያገኘችው ከዚህ በዓል ጋር ተያይዞ እንደሆነ ይነገራል። ይህም ለበዓሉ ሀገራዊ ትርጉምን ይሰጠዋል። ሆሳዕና የትህትና ድል ነው። ታላቁ ንጉሥ በትንሿ አህያ ላይ ሆኖ መምጣቱ እውነተኛ ታላቅነት በሥልጣንና በጉልበት ሳይሆን በትህትና በሰላም ውስጥ መሆኑን ያስተምረናል። እርሶስ በዓመታዊ የሆሳዕና በዓል ላይ የሚያስታውሱት ልዩ ትዝታ አለ ወይንስ ስለ ሆሳዕና ከተማ ታሪካዊ አመጣጥ የሚያውቁት ተጨማሪ ነገር ይኖራል? ካለም በኮሜንት ላይ ያጋሩን። ቪዲዮውን ከወደዱት ላይክ እና ሼር ማድረግ አይርሱ። ለቻናላችንም አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።